ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ባላችሁበት ይብዛልኝ። ያው ተጠፋፍተናል። አሁን ዛሬ ባተር ቺክን ነው የምንሰራው። እዚህ ጋር የገረም መሳላ አንድ ማንኪያ ሾርባ ማንኪያ አድርጌያለሁ። ብላክ ፔፐር አድርጌያለሁ ሩብ ያክል ሾርባ ማንኪያ ሩብ። እዚህ ጋር ደግሞ ኮረሪማ ድንብላል አድርጌያለሁ አንድ ሾርባ ማንኪያ። እዚህ ፓፕሪካ አለ። ፓፕሪካ ከፈለጋችሁ 2 ማንኪያ መጠቀም ትችላላችሁ። እኔ ቲማቲም በዛ ስለማረግ አንድ ማንኪያ ተጠቅሜያለሁ። እዚህ ጋር ነጭ ሽንኩርትና ዝንጅብል አለኝ። አንድ ማንኪያ ዝንጅብል፣ አንድ ማንኪያ ነጭ ሽንኩርት ተጠቀማለሁ። ዝንጅብል ይኸውና አንድ ማንኪያ ተጠቅሜ እንትን እላለሁ። የተፈጭቶ የተቀመጠ ስለሆነ እንደዚህ አድርጌ እዚህ ጋር ደግሞ ዘይት አለኝ። ዘይት ይሄ ዶሮዋችንን ቀምመን ያው እናስቀምጠዋለን ለ2-3 ሰዓት ያክል። እኔ ካለኝ ጊዜ አንፃር 2 ሰዓት ወይ 3 ሰዓት ላስቀምጠው እችላለሁ። እናንተ ማሳደርም ትችላላችሁ። ጨው አንድ ሾርባ ማንኪያ አድርጌያለሁ። እዚህ ጋር ሎሚ ጨምቄ ያስቀመጥኩታለሁ። ሎሚ እጠቀማለሁ። እነዚህ አሽተን ፍሪጅ ውስጥ እናስቀምጠዋለን ማለት ነው ለ3-4 ሰዓት ያክል። ከ4 ሰዓቶች በኋላ መተናል። እዚህ ጋር 2 ሽንኩርት ነጭ ሽንኩርት አሁን ጎልደን ኦኒዮን ካላችሁ እሱን ተጠቀሙ። እኔ ሁለቱም ስላለ አንድ ተጠቅሜያለሁ። ያው እንደዚህ ከተፍ እናደርገውና እንጠቀማለን ማለት ነው። ግማሽ ኪሎ ቲማቲም አለኝ ፍሬሽ፣ እሱን እጠቀማለሁ። እሱን ተጠቅሜ ያው አጣጥባችሁ በደንብ ትንትላላችሁ ማለት ነው። አከታተፋችን ትንንሽ መሆን አለበት፣ መድቀቅ ያለበት ብላችሁ አትሰቡ። ምክንያቱም ስለሚፈጭ ሁሉንም አንድ ላይ አድርጋችሁ አቁላልታችሁ እንደዚህ ታስቀምጡታላችሁ። እንደዚህ ካስቀመጣችሁ በኋላ አቁላልታችሁ እንትን በሉት። እንደዚህ ደረቅ አድርጋችሁ አቁላሉት። እንደዚህ ደረቅ ካለ በኋላ ውሃው እንትን ካለልኝ ትንሽ ጠበስ የማለት ባህሪ ስታዩበት ኦሬዲ ደርሷል ማለት ነው። እዚህ ጋር ዘይቴን እጨምራለሁ። ዘይት ያው እናንተ ካላችሁ ኦሊቭ ኦይል መጠቀም ትችላላችሁ። ካላችሁ ደግሞ ዘይቱን መጠቀም ትችላላችሁ። ባተር ማለት ባተር። እኔ ግን ኖርማል የምግብ ዘይት ነው የተጠቀምኩት። የምግቡን ዘይት እንደዚህ ካደረጋችሁ በኋላ በደንብ አድርጋችሁ ታቁላሉታላችሁ። ጥብስ እንዲል ማለት ነው። እንደዚህ አድርጋችሁ እያቁላላችሁ ታዩታላችሁ። እንደነገርኳችሁ ዚብዳ መጠቀም ትችላላችሁ፣ ባተር ማለት ነው። የበለጠ ያጣፍጠዋል። እኔ ግን ያው ኖርማል የምግብ ዘይት ነው እየተጠቀምኩ ያለሁት። ስለዚህ እናንተ ካላችሁ ባተር ትጠቀማላችሁ። እኔ እዚህ ያልተጠቀምኳቸው ነገሮች አሉ። እነሱም ኩኪንግ ክሬም እና ባተር ነው። እነዚህን ብትጠቀሙ የበለጠ ነው የሚያጣፍጥላችሁ። ለጊዜው ያልተጠቀምኩም እዚህ ጋር ቲማቲም ልጨምር ነው። ቲማቲም እንደነገርኳችሁ ግማሹን ኪሎ ነው የከተፍኩት፣ ሶሲ ነገር ስለምፈልግ ማለት ነው። እንደዚህ አድርጌ ቲማቲሙን እጨምራለሁ። እናንተ ሁሉንም ጭምር አድርጋችሁ ከድናችሁ ማብሰል ትችላላችሁ። እኔ ትንሽ እያቁላላሁት ነው። እንደዚህ ከደንኩት። እንደዚህ ካቁላላሁት በኋላ አንድ ሾርባ ማንኪያ ቬኒገር እጠቀማለሁ ማለት ነው። እናንተ አነስ ያው እኔ አንድ ሾርባ ማንኪያ ነው የተጠቀምኩት እዚህ ጋር። እናንተ እንደፈለጋችሁ ማይወድ ካለ አለመጠቀም ይቻላል። ግን ባተር ቺክን ሾርባ ቬኒገር ሲጨምሩበት የበለጠ ጣዕም ይሰጣችኋል። እዚህ ሾርባ ማንኪያ ስኳር እጠቀማለሁ። እንደዚህ አድርጌ ትነላለሁ ማለት ነው። እዚህ ጋር ካሸዋለኝ ግማሽ ኩባያ፣ እናንተ ካላችሁ 1 ካፕ መጠቀም ትችላላችሁ፣ ጣዕሙን የበለጠ እንዲወጣላችሁ። እኔ 1 ኪሎ ስጋ ስለሆነ የምጠቀመው በቂ ነው። እዚህ ጋር ኮሪያንደር ተጠቅሜያለሁ። ገረም መሳላ ግማሽ ማንኪያ ተጠቅሜያለሁ። ብላክ ፔፐር ተጠቅሜያለሁ። ብዙ ቅመም ማድረግ አልፈለኩም። ልጄም ስለምትበላ ቅመም የበዛበት ምግብ እንዳይወጣ ይሄ በቂ ነው ለኔ። እንደዚህ አርጋችሁ ታቁላሉታላችሁ አንድ ላይ በደንብ አርጋችሁ ካዋሃዳችሁ በኋላ የፈላ ውሃ ካጠገባችሁ አዘጋጁ። በፈላ ውሃ ትጠቀማላችሁ ማለት ነው ለመከለስ። እንደዚህ አድርጌ አቁላልቻለሁ እንዳያችሁት። እዚህ ጋር ጨው ግማሽ ማንኪያ ሾርባ አድርጌ ያለሁኝ።
አዋህዱት። በደንብ አቅራችሁ አቁላሉት የበለጠ ጣዕሙ እንዲወጣ። ጊዜ የሌላችሁ ደግሞ ጭምር አድርጋችሁ ውሃው ጋር አብሮ እንዲበስል ማድረግ ትችላላችሁ። ስታቁላሉት ግን የቁሌቱ ጣዕም ይወጣላችኋልና እንትን በሉት። ሳልነግራችሁ ነጭ ሽንኩርት ጨምሬያለሁ፣ ትንሽዬ ዝንጅብልም ጨምሬያለሁኝ። እዚህ ጋር ሙቅ ውሃ አድርጌያለሁ። ሙቅ ውሃውም የቁሌቱን ብቻ ከቨር እስከሚያደርግ ነው እንጂ ብዙ አትጨምሩ፣ ውሃ ቀጠን እንዳይልባችሁ ማለት ነው። አጋጣሚ ሆኖ ደግሞ ቀጠን ካለባችሁ ኩኪንግ ክሬም መጠቀም ትችላላችሁ። እኔ እዚህ ጋር በቂ ውሃ አድርጌያለሁኝ። ብዙም ውሃ እንዲሆንብኝ ቀጭን እንዲሆንብኝ አልፈልግም። ስለዚህ እናንተ እንደዚህ እያደረጋችሁ አዋህዱት። ከድነዋለሁኝ ትንሽ ሰዓት እንዲበስልልኝ። አንድ 15 ደቂቃ 20 ደቂቃ እንደዚህ ከበሰለ በኋላ ምን ታደርጋላችሁ? ወስዳችሁ መፍጫችሁ ውስጥ አድርጉት፣ ፍጩት ማለት ነው። የጁስ መፍጫ ካላችሁ በጁስ መፍጫ ፍጩት። ይኸውና እዚህ አድርጋችሁ መፍጫችሁ ውስጥ ተጨምሩትና ሁሉን ያው ግማሽ ግማሽ እያረጋችሁ እንድትፈጩ በደንብ እንዲያልምላችሁ ማለት ነው። ካሻውም ስላለ የሽንኩርትና የቲማቲሙ አጥሉልኝ ከምታጠሉት በደንብ አርጋችሁ ፍጩት። እንደዚህ አርጋችሁ በደንብ ከተንቸከቸከ በኋላ ፈጭታችሁ ማለት ነው ወደ ዶሮ መጥበሳችሁ ትሄዳላችሁ። ዶሮአችሁን ከጠበሳችሁ በኋላ እዚህ ትቀላቅላላችሁ ማለት ነው። ቅድም የቀመምነውን ዶሮ ወደ መጥበስ እንገባለን ማለት ነው። ትንሽ ዘይትም ወይም ደግሞ ዚብዳ ካላችሁ ወይ ኦሊቭ ኦይል ካላችሁ ባላችሁ ነገር፣ እኔ የምግብ ዘይት ነው የተጠቀምኩት። መጥበሻዬን እንደዚህ አግለዋለሁ። ከጋለ በኋላ እያንዳንዱን አድርጌ እጠብሳለሁ ማለት ነው። ቅመሙን ወስዷል። ወደ 4 ሰዓት ሆኖታል ከተቀመመ። እንደዚህ እያረኩኝ ቅመሙን ከወሰደ በኋላ ዶሮ የሽጠራኑን ብታዩት በጣም ደስ የሚል ጠረን አለው የምግቡ ቅመሙ ማለት ነው። እናንተ እንደዚህ አርጋችሁ በደንብ አርጋችሁ ትንጋላችሁ በኋላ ትጠብሱታላችሁ ማለት ነው። እንደዚህ አርጋችሁ ጥበሱት። በእርግጠኝነት እንግዲህ ከሞከራችሁ ይጣፍጣችኋል። በጣም ነው የሚጣፍጠው። እንደነገርኳችሁ ዝብዳና ኩኪንግ ክሬም አልተጠቀምኩም። እንደዚህ ቃ ብሎ ከጠበስኩ በኋላ ወደ እቃው ገለብጣለሁ፣ ወደ ሶሱ ገለብጣለሁ። ሶሱንም ከቂጡ የጠበስኩበት ራሱ ዘይቱንም ቅባቱ ሶሱንም ጨምሬያለሁ። ምክንያቱም የዶሮ ጣዕም ስላለ ሁሉንም ነው የገለበጥኩት። እንደዚህ አርጋችሁ አንድ 10 ደቂቃ አንቸክችኩት። ምክንያቱም ዶሮ በስሏል፣ ሶሱም የተዘጋጀ ነው። 10-15 ደቂቃ እስከ 20 ደቂቃ ጠብሳችሁ ከናችሁ በደንብ ከበሰለ በኋላ ወደ እቃ ተገለብጡላችሁ ማለት ነው። እንደዚህ አሁን ለጊዜው ያለ የምፈልገውን ያክል ወስጃለሁ። ያላችሁ ኮዝባራ ሆነ ባግዶናስ በትንሽ እየተቆራርጣላችሁ ከላይ ጨምር አርጋችሁ ወደ ሰርቪንግ ቴብል ትሄዳላችሁ ማለት ነው። ያው ኮሜንታችሁን፣ ሰብስክራይባችሁን፣ አይዞሽ በርቺ ማለታችሁን አትርሱ። እንደዚህ አይነት እንግዲህ እንዳቀርብላችሁ ባለኝ አቅም እንደዚህ አይነት ሩዝ ሰርታችሁ ወይም ደግሞ በስማቲ ራይስ ስሩና በእንደዚህ ሁኔታ ትበላላችሁ ማለት ነው። ወይም ታቀርባላችሁ። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። እኔ ብዙ ጊዜ ሰርቼዋለሁ። በጣም የተመቸኝ ምግብ ነው። ይመቻችኋል ብዬ ተስፋ አደርጋለሁ። ሰርታችሁ ሞክሩት እላለሁ። መልካም ቀን ላይ ይሁንላችሁ።